ሰላም ጤና ይስጥልኝ የተወዳጁ ቤተሰቦች የሰዓቱን የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን አንዲት ሀገር የኢትዮጵያን የኤርትራንና የሶማሊያ ስደተኞችን ከእንግዲህ በኋላ እንደማትቀበልና ስደተኞችን መመዝገብ ማቆሟን ገልጻለች። ይቺ ሀገር ማነች? ለምንስ እዚህ ውሳኔ ላይ ደረሰች? የሚለውን ጉዳይ በዝርዝር የምታደምጡት መረጃ ይኖራል። በሌላ በኩል ቤተሰቦች አንዲት አፍሪካዊት ሀገር ፕሬዚዳንታዊ ምርጫ ከተካሄደ በኋላና ፕሬዚዳንታዊ ምርጫውን ፕሬዚዳንቱ እንዳሸነፉ ይፋ ካደረጉ ከ3 ቀናት በኋላ መፈንቅለ መንግስት ተካሂዶባታል። በአሜሪካ ዋሽንግተን ዲሲ ከዋይት ሀውስ ጥቂት ርቀት ላይ በሚገኘው የፍራጎት ሜትሮ ጣቢያ አቅራቢያ በሁለት የብሔራዊ ጥበቃ ወይም ናሽናል ጋርድ አባላት ላይ ተኩስ መከፈቱና ወታደሮቹ ላይ ከባድ ጉዳት ደርሷል። በዚህም ላይ በዝርዝር የምታደምጡት መረጃ ይኖራል። መረጃዎቹን በዝርዝር ላስደምጣችሁ፣ እንከታተለው። አንዲት ሀገር የኢትዮጵያን የኤርትራና የሶማሊያ ስደተኞችን መመዝገብ ማቆሟን አስታወቀች። ምስራቅ አፍሪካዊቱ ሀገር ኡጋንዳ የአፍሪካ ቀንድ ሀገራት ከሆኑት ከኢትዮጵያ ከኤርትራና ከሶማሊያ ለሚመጡ ሰዎች የስደተኝነት ምዝገባ ማቆሟን አስታውቃለች። የኡጋንዳ እርዳታ የአደጋ ዝግጁነትና የስደተኞች ሚኒስትር ሂላሪ ኦኔክ እንደተናገሩት ሰራተኞቻቸው ከሶስቱ ሀገራት የሚመጡ ስደተኞችን እንዳይመዘግቡ ማዘዛቸውና ለዚህም ምክንያቱ በሀገራቱ ውስጥ ድጋፍ ስለሌለ መሆኑን ጠቅሰዋል። ይህ የሚኒስትሩ ውሳኔ የተሰማው ወደ ኡጋንዳ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ በጨመረበትና ከለጋሾች ለስደተኞች ተብሎ የሚመጣው ድጋፍ በመቀነሱ እንደሆነ የኡጋንዳ ዴይሊ ሞኒተር ዘግቧል። ቀደም ባሉት ዓመታት ከ3 ሀገራት የሚወጡ ስደተኞች መዳረሻ ኬንያ የነበረች ሲሆን ከቅርብ ዓመታት ወዲህ በተለያዩ ምክንያቶች የተነሳ ኡጋንዳን የተሻለች አድርገው በመምረጣቸው በርካታ ስደተኞች ከኢትዮጵያ ከኤርትራና ከሶማሊያ ወደ አገሪቱ እየገቡ ነበር። የአሁኑ የእገዳ ውሳኔ አዲስ የሚመጡ ስደተኞችን የሚመለከት እንጂ ቀደም ሲል ወደ ኡጋንዳ በመግባት የተመዘገቡትን የ3 ሀገራት ዜጎች የሚመለከት እንዳልሆነም ተገልጿል። ሚኒስትሩ እስካሁን ወደ ኡጋንዳ የገቡት ስደተኞች ቁጥር ወደ 2 ሚሊዮን እየደረሰና በየዕለቱ እየጨመረ መሆኑንም ጭምር አመላክቷል። በየቀኑ በ100 እና በ200 መካከል የሚቆጠሩ ስደተኞች ከዲሞክራቲክ ኮንጎ ብቻ ወደ ኡጋንዳ ይገባሉም ተብሏል። ኡጋንዳን በበርካታ ስደተኞች ተመራጭ የሆነችው ስደተኞች በነጻነት እንዲንቀሳቀሱ በስራና በንግድ እንዲሰማሩ ከመፍቀዷን በተጨማሪ ለዜጎች የተፈቀዱ አገልግሎቶች መጠቀም ስለሚችሉ ነው። ሚኒስተሩ እንዳሉት ኡጋንዳ ስደተኞችን ለመደገፍ በየዓመቱ 2 ቢሊዮን ሽሊንግ ወይም የኡጋንዳ ገንዘብ ታወጣለች። አሁን ኡጋንዳ እንዳይመዘገቡ እገዳ የጣለችባቸው የኢትዮጵያ የኤርትራና የሶማሊያ ስደተኞች በዋናነት በፖለቲካዊ ምክንያቶች በጦርነትና የሀገራቸውን መንግስትና ሌሎች ኃይሎችን በመስጋት ነው የሚሰደዱት። የተባበሩት መንግስታት የስደተኞች መረጃ ድርጅት መረጃ እንደሚያመለክተው በአሁን ጊዜ በኡጋንዳ ውስጥ ከ56,000 በላይ ኤርትራውያን፣ ወደ 50,000 የሚጠጉ ሶማሊያውያንና 16,000 የሚጠጉ ደግሞ ኢትዮጵያውያን ይገኛሉ። በቅርቡ የኬንያ መንግስት ከኢትዮጵያ ከኤርትራ ወደ ግዛቱ የሚገቡ ስደተኞች ምዝገባ የማቆም ውሳኔ ቢያሳልፍም የስደተኞችና የሰብአዊ መብት ተከራካሪዎች ውሳኔውን በመቃወም በመንግስት ላይ ክስ ከፍተው በፍርድ ቤት አሳግደውታል። አንዲት አፍሪካዊት ሀገር ፕሬዝዳንታዊ ምርጫ ካካሄደች በኋላና ፕሬዝዳንታዊ ምርጫውን እንዳሸነፉ ይፋ ካደረጉ ከ3 ቀናት በኋላ መፈንቅለ መንግስት ተካሄደባት። የጊኒ ቢሳው ወታደሮች በአገሪቱ የፕሬዝዳንታዊ ምርጫ ከተካሄደ ከ3 ቀናት በኋላ ፕሬዝዳንቱን በቁጥጥር ስር አውለው መላው አገሪቱን መቆጣጠራቸውን ያስታወቁት የጦር መኮንኖቹ ፕሬዝዳንት ኦማሮ ሲሶኮ ኤምባሎን መያዛቸውን ያስታወቁት ረቡዕ ከሰዓት በኋላ በዋና ከተማዋ ቢሳኦ በፕሬዝዳንታዊ ቤተ መንግስት ውስጥ ከባድ ተኩስ ከተሰማ በኋላ ነው። ወታደሮቹ እሁድ ዕለት የተካሄደውና ውጤቱ ሐሙስ ይታወቃል ተብሎ እየተጠበቀ የነበረው የምርጫ ሂደቱ በማገድ ሁሉንም የአገሪቱ ድንበሮች እንዲዘጉ ማድረጋቸው አስታውቋል። የፕሬዝዳንቱ መታሰር የወታደራዊ አመራሮች ስልጣን መያዝ የተሰማው በአገሪቱ በተካሄደው ምርጫ ዋነኛ ተቃዋሚ ፖለቲከኛ ከውድድር ውጭ መደረጋቸው ከተሰማ ከ3 ቀናት በኋላ ነው። የምርጫ ውጤት በዛሬው ዕለት ይፋ ይደረጋል ተብሎ ሲጠበቅ የነበረ ቢሆንም ፕሬዝዳንት ኡማሮ ሲሶኮ ኢምባሎ እንዲሁም ዋነኛ ተፎካካሪያቸው ፈርናንዶ ዲያዝም በምርጫው እንዳሸነፉ ገልጸዋል። በዋና ከተማው የሚኖሩት የዓይን እማኞች ትናንት ከሰዓት የተኩስ ድምፅ መሰማቱን ገልጸዋል። ሆኖም ግን ተኩሱ በማን እንደተጀመረና የሞቱ ሰዎች ስለመኖራቸው ግልጽ አይደለም። የፈረንሳይ ዜና ወኪል ኤኤፍቢ እንደዘገበው የተኩስ ድምፅ መሰማቱን ተከትሎ በመቶዎች የሚቆጠሩ ሰዎች በእግራቸው እንዲሁም በመኪኖች ሸሽተዋል። ስልጣን የተቆጣጠሩት ወታደራዊ መኮንኖች ኋላ ላይ በአገሪቱ የቴሌቪዥን ጣቢያ ቀርበው ስርዓት አስከባሪ ከፍተኛ ወታደራዊ እዝ የተባለ አካል ተጨማሪ መግለጫ እስኪሰጥ ድረስ ሀገሪቱን እንዲመራ አስታውቀዋል። ፕሬዝዳንቱ በቁጥጥራቸው ስር የዋሉት ወታደሮች በተጨማሪም ህዝቡ እንዲረጋጋም ጭምር አዘዋል። ከፕሬዝዳንቱ በተጨማሪ ሌሎች ሰዎች በወታደሮቹ ቁጥጥር ስር ውለው እንደሆነ እስካሁን ድረስ የታወቀም ነገር የለም። ቀደም ሲል የፕሬዝዳንቱ ቃል አቀባይ የታጠቁ ሰዎች ኢላማ ያደረጉት እሁድ ዕለት የተካሄደውን ምርጫ የመራው የምርጫ ኮሚሽን መስሪያ ቤቱን መሆኑንና ዓላማቸውም ኮሚሽኑ የአወዛጋቢውን ምርጫ ውጤት እንዲያሳውቁ ለማድረግ ነው ብለው ነበር። በወታደሮቹ ቁጥጥር ስር የዋሉት ፕሬዝዳንት ኡማሮ ሲሶኮ ኢምባሎ
በምርጫው ለሁለተኛ ዙር የስልጣን ዘመን የተወዳደሩ ሲሆን እርሳቸው መሆኑ ተፎካካሪያቸው ውጤቱ ከመታወቁ በፊት አሸናፊ መሆናቸውን ገልጸው ነበር። ጊኒ ቢሳው ከቀኝ ግዛት ከወጣች በኋላ ተደጋጋሚ መፈንቅለ መንግስትና ፖለቲካዊ አለመረጋጋት ሲያጋጥማትም ቆይቷል። ጊኒ ቢሳው ወደ 2 ሚሊዮን ገደማ ነዋሪዎች አሏት። በዓለም እጅግ ድሃ ከሆኑ ሀገራት መካከል አንዷ ናት። በፖርቹጋል ቅኝ በተገዛችበት ጊኒ ቢሳው ከአውሮፓውያኑ 1980 ወዲህ 9 መፈንቅለ መንግስት ተካሂደዋል። ፕሬዚዳንት ኦማሮ ሲሶኮ ኢምባሎ ከስልጣን ለማውረድ 2 መፈንቅለ መንግስት ሙከራዎች ተካሂደዋል። የመጨረሻው የመፈንቅለ መንግስት ሙከራ የነበረው ጥቅምት 2023 ነበር። በአሜሪካ ዋሽንግተን ዲሲ ከዋይት ሀውስ ጥቂት ርቀት ላይ በሚገኘው የፍራጎት ሜትሮ ጣቢያ አቅራቢያ በ2 የብሔራዊ ጥበቃ አባላት ላይ ተኩስ መከፈቱን ባለስልጣን አስታውቋል። የከተማ ሜትሮፖሊታን ፖሊስ መምሪያ እንዳስታወቀው የጥቃቱ ቦታ በቁጥጥር ስር የዋለ ሲሆን ተጠርጣሪውም ተይዟል ብሏል። የሀገር ውስጥ የጸጥታ ጸሐፊ ክሪስቲ ኖም 2 የጥበቃ አባላት በጥይት መመታታቸውን አረጋግጠዋል። ፕሬዚዳንት ትራምፕ በበኩላቸው 2 አባላት ከባድ የመቁሰል ጉዳት እንደደረሰባቸውም ጭምር ገልጸዋል። 2 የፌዴራል የህግ አስከባሪ ባለስልጣናት ለሲቢኤስ ኒውስ እንደተናገሩት ጥቃቱ ከባድ መሰል ሆኖ የጀመረ ሲሆን ይህም በፍጥነት ወደ ተኩስ ልውውጥ ተቀይሯል። አንድ ከፍተኛ የህግ አስከባሪ ባለስልጣን እንደገለጹት በቦታው ከ10 እስከ 15 ጊዜ ያህል ተኩስ ተሰምቷል። በተፈጠረው የተኩስ ልውውጥ ተጠርጣሪው መቁሰሉም ጭምር ተገልጿል። ከተጎጂዎች መካከል አንደኛው በሄሊኮፕተር ወደ ሆስፒታል የተወሰደ ሲሆን የቆሰለው ተጠርጣሪ ደግሞ በአምቡላንስ ወደ ሕክምና ተቋም መወሰዱን ፖሊስ አረጋግጧል። ፕሬዚዳንት ትራምፕ 2 የጥበቃ አባላት በተለያዩ የሆስፒታሎች ሕክምና እየተደረገላቸው መሆኑን በማህበራዊ ሚዲያ ገጻቸው ላይ አስታውቋል። በአሁኑ ሰዓት ጥቃቱ ከዋይት ሀውስ ጋር ምንም አይነት ግንኙነት እንዳለው የሚታወቅ ነገር የለም ተብሏል። የብሔራዊ ጥበቃ አባላት በዋሽንግተን ዲሲ መሰማራት የጀመሩት ባለፈው ነሐሴ ወር ነበር። ፕሬዚዳንት ትራምፕ ወንጀልን ለመቆጣጠር በሚል ሰፊ ዘመቻ ኃይሉ በከተማው እንዲሰማራ ማዘዛቸው ይታወሳል። የስምሪት ህጋዊ ተግዳሮቶች የገጠሙት ቢሆንም የአገልግሎት ጊዜው እስከ ፌብሩዋሪ 2026 ድረስም ጭምር ተራዝሟል። የዲሲ ብሔራዊ ጥበቃ በሰጠው መግለጫ የአባሎቻችን ጤናና ደህንነት ቀዳሚ ተግባራችን ነው በማለት ከፖሊስና ከሌሎች የህግ አስከባሪ አካላት ጋር በቅርበት እየሰራ መሆኑን ጭምር አስታውቋል። ለሰዓቱ የያዝነው የሀገር ውስጥና የባህር ማዶ መረጃችን ይህን ይመስል ነበር። በሌላ ጉዳይ እስክንገናኝ መልካም ጊዜ